ዋጋህን ማወቅ ከፈለክ የምትሄድበትን ቦታ እወቀው። አንድ ልጅ አባቱን አባቴ የሰውነት ልኬ ዋጋዬ ስንት ነው ብሎ ይጠይቀዋል። የአባት አንድ የከበረ ድንጋይ ሰጠውና ምንም ነገር እንዳትናገር ይህንን ድንጋይ ይዘህ ሱቅ ቤት ሄደህ ድንጋዩን አሳየውና ስንት ነው ሲልህ ሁለት ጣት አሳይ ይለዋል። ያን ድንጋይ ይዞ ሱቅ ቤት ሄዶ ዋጋው ስንት ነው ሲለው ሁለት ጣት ሲያሳይ 2 ብር ነው አለው። መልስ ሳይናገር ድንጋዩን ይዞ መጣ። ለአባቱ ነገረው። አልተናገርኩም፣ 2 ጣት አሳየሁት 2 ብር አለኝ አለ። በል ይሄንኑ ድንጋይ ይዘህ ወርቅ ቤት ሂድና እንደ ቅድሙ ሳትናገር አስቀምጥላቸው። ስንት ነው ካሉ 2 ጣት አሳያቸው። ወርቅ ቤት ሄደ፣ አስቀመጠው። አገላብጦ አዩት። 2 ጣት አሳየ፣ አልተናገረም። 2000 ብር ነው አለው። ተገርሞ 2 ብርና 2000 ብር መካከል ዲፍረንስ ስላለ ለአባቱ መጥቶ ነገረ። ለሶስተኛ ጊዜ የከበረ ድንጋይ የሚሸጥበት ሱቅ ሂድ አለውና ይሄንኑ ድንጋይ ሳትናገር አሳያለሁ። ሰውየው አገላብጦ አይቶ ኬት አገኘው ድንቅ ነው ብሎ እንዲህ ሲለው 200,000 ብር ነው ወይ አለው። ቦታችሁን የምትፈልጉበትን ቦታ ማወቅ አለባችሁ። የእናንተን ልክ በትክክል የማይመዘን ሱቅ ቤት ሄዳችሁ የከበረ ነገር ብታሳዩት ያረክሳል። ዋጋችሁን በትክክል ማወቅ አለባችሁ።